ማነው የዚህ የ200 ካሬ ቦታ ባለቤት የሚሆን እድለኛ? ለዛሬ እየላቸው የቀረኩት ወሎ ኮምቦልቻ ነው። ህጋዊ ካርታ ፕላን ያለው ነው። 200 ካሬ ነው። እንደዚህ ዋጋው የተጋነነ አይደለም። እንዳልፋችሁ በተለይ ከሀገር ውጭ ያላችሁ ባከን ዋጋው ቀነስ ያለ አቅርብልን እያላችሁ ትገኛላችሁ። ይሄው እየላችሁ ቀርብ ያለው እንደምታዩት አካባቢው የሞቀ የደመቀ ሰፈር ነው። በ2017 የተመራ የማህበር ቦታ ነው። ይሄ ከላይ በኩል የምታዩት ከአሁን በፊት የድሮ የነበረ የማህበር ነው። ደንቋል። ከሱ ቀጥሎ ያለ ነው። እዚህ ጋር የምትመለከቱት ይሄ መኪና ዳይሬክት የሚያስገባበት የመኪና መንገድ ነው። የዚህን የ200 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ወደ ቻናል ቤተሰቦች ለዛሬ እየላችሁ የቀረብኩት መግቢያ ላይ እንዳያችሁት የማህበር ቦታ ነው። በ2017 የተመራ ነው። መኪና ዳይሬክት የሚያስገባ ነው። የሁሉም ሰው የማህበር ቦታ ሲባል አንዳንድ ሰዎች መኪና ያስገባሉ እያላችሁ እንደዚሁም ደግሞ ህጋዊ ነው ወይ እያላችሁ ጥያቄ የምታቀርቡ አላችሁ። እዚህ ጋር ሻጮችንም ገዢዎችንም ለካሜራ ፈቃደኛ የሆኑልኝን እያሳየኋችሁ ነው። በተደጋጋሚ ከነ ዶክሜንቱ አይታችኋል። ካርታውን፣ ፕላኑን፣ ሁሉን ነገር ማለት ነው። እንደዚሁም ደግሞ አዲስ የሆናችሁ ለቤቴ ገብታችሁ መጎብኘት ትችላላችሁ። ለበለጥ መረጃ ሁሉንም ነገር እንግዲህ በቪዲዮ ነው እያሳየው ለእናንተ ማቀርብላችሁ። አንዳንድ ሰዎች እንደዚህ ግልጽ የማይሆንላችሁ አላችሁና በውስጥ መስመር መታችሁ እባክህን እስኪ ህጋዊ ነው እንደያላችሁ ጥያቄ የምታቀርቡ ሰዎች፣ አዎ ህጋዊ ነው። ህጋዊ ብዬ እዚህ ጋር ተተናገርኩ ተናግሬያለሁ ማለት ነው። ከእናንተ የሚጠበቀው አስባችሁ ወስናችሁ ቤተሰብ መላክ ነው። ከአሁን በፊትም ቤተሰብ ልካችሁ የተመለሱ ቤተሰቦቻችሁ የሉም። ዋጋ የተስማሙት ገዝተው ሄዳሉ፣ ያልተስማሙት ይመለሳሉ። ለዛሬ እየላችሁ የቀረብኩት እንግዲህ ወሎ ኮምቦልቻ ነው። ከከተማው የተወሰነ ወጣ ያለ ነው። ሩቅ የሚባል አይደለም። አሁን ራሱ መስራት ትችላላችሁ። ከፈለጋችሁ በብሎኬ ከፈለጋችሁ በእንጨት መስራት ትችላላችሁ። የሚያግዳችሁ ነገር የለም። የጭስ ቦታ ያደርግ ምሪት ማለት ካርታ ፕላን አለ ወይ እያላችሁ ግር የሚላችሁ ልጆች አላችሁ። ይሄንን አባቶቻችሁ ወይም አያቶቻችሁን ጠይቁ ብዬ ነግራችኋለሁ። በደርግ ጊዜ ከፍተኛ 1000 ካሬ፣ ዝቅተኛ 500 ካሬ የተመሩት ነው። የመጽደቅ ዕድሉ እንደ እርሻ መሬት አይደለም። የመጽደቅ ዕድሉ የሰፋ ነው ብዬ ግልጽ አድርጌላችሁ አብራርቼላችኋለሁኝ። አንዳንድ ልጆች ካርታ ፕላን ያለው እየመሰላችሁ እንደዚሁም ቤተሰብ የምትልኩ አላችሁና ከመላካችሁ በፊት መጀመሪያ እዚህ ጋር ቪዲዮ ልታዳምጡ ይገባል። እኔ እዚህ ጋር ለእናንተ ሳቀርብላችሁ 8 ደቂቃ ቪዲዮ አልፎ አያውቅም። ቢያንስ አንዳንድ አላችኋለን እንዴ ቢያንስ ከ8 ደቂቃ በላይ ሄዳችሁ እናንተን የማይጠቅማችሁ ቪዲዮ ሄዳችሁ የምታዳምጡት አለ። ስለዚህ ይሄ ደግሞ ቦታ ነው። ቦታ ማለት ለፍታችሁ ጥራችሁ ነው እንደዚህ ያንን ብር አጠራቅማችሁ የምትገዙትና እንደዚህ ብራችሁን የምታደርጉበት ቦታ ላይ አዳምጣችሁ አውቃችሁ መግዛት አለባችሁ። ህጋዊ ካርታ ፕላን ያለው መስሏችሁ የምትገዙም ልጆች አላችሁ። ከገዛችሁ በኋላ እንደዚህ ብዙ ነገር በቃ የምትናደዱና እንደዚህም ደግሞ የምታለቅሱ አላችሁ። እንደዛ ከመሆናችሁ በፊት መጀመሪያ አረጋግጣችሁ ግዙ ነው የምላችሁ። እኔ የጭስ ቦታ ያደርግ ምሪት ካርታ ፕላን አለው ብዬ የተናገርኩት አንድም ቪዲዮ የለም። የጭስ ቦታ ያደርግ ምሪት ማለት እንደ እርሻ መሬት አይደለም። የመጽደቅ ዕድሉ የሰፋ ነው። ባለፈው ወሎ ኬሚሴ ወርቄ ማዶ ላይ ይዞታ የተሰጠው አይነት ማለት ነው። ይህንን ብዙዎቻችሁ ታውቃላችሁ። አንዳንድ ልጆች የማታውቁ አላችሁ። በኋላ እንደዚህ እንዳትናደዱና ብራችሁን አጉል ቦታ ጥላችሁ እንደዚሁም ደግሞ የጭስ ቦታ ያደርግ ምሪት ያልሆነውን የእርሻ መሬት የሆነውን የጭስ ቦታ ያደርግ ምሪት ነው እያሉ የሸጡላችሁ ልጆች አላችሁ። እንግዲህ ይሄንን ለማረጋገጥ ደግሞ ከጎረቤት አጣሩ ብዬ ነግራችኋለሁ። እስከ 3 ሰው ድረስ ማጣራት አለባችሁ ከጎረቤት። አንዱ ቢዋሽ አንዱ አይዋሽምና ይሄንን እንግዲህ ብዙ ልጆች እንደዛ ልትገዙ ስትሉ ስታጣሩ የሰማችሁትም እንደዚህ ደግሞ እያረጋገጣችሁ እየገዛችሁ ትገኛላችሁ። ይሄንን በቃ ጥንቃቄ አድርጋችሁ ልትገዙ ይገባል። ውድ የቻናሌ ቤተሰቦች ለዛሬ እንግዲህ እየላችሁ የቀረብኩት የማህበር ቦታ ዶክሜንቱ ሁሉም ነገር የተሟላ ነው። እዚህ ጋር ይሄ አፈሩ እዚህ ጋር የተጠረገበት መኪና የሚያስገባ ነው። እንደዚህ የሁሉም ሰው መኪና ማስገባ የሚመስላችሁ አንዳንድ ልጆች አላችሁ። ያስገባል የማህበር ቦታ ሲባል የትኛውም ሀገር ማለት ነው።
ይህንን ልታውቁ ይገባል። እንደዚሁ ደግሞ ቤተሰቦቻችሁ ከመምጣታቸው በፊት የካሬውን ስፋት እንደዚህ 200 ካሬ ወይም ደግሞ 150 ካሬ ብላችሁ ሳይሆን መንገድ ያለባችሁ 200 ካሬ ብዬ ከሆነ የለቀኩት 10 በ20 ብላችሁ ነገሯቸው እዛው ባሉበት እንዲራመዱ ማለት ነው። ከመጡ በኋላ 200 ካሬ እንዴ ትንሽ ናት እያሉ የሚናደዱ ስላሉ አንዳንድ ሰዎች ናቸው እንጂ ብዙዎቻችሁ እንደዚህ የምታውቁ ናችሁ። ቢያንስ እዛው ባላችሁበት ቤት ሆናችሁ ጎኑን 10 እርምጃ በእግራችሁ እየተራመዳችሁ እርዝመቱን ደግሞ 20 እርምጃ ስትራመዱ 200 ካሬ ነው ማለት ነው። እንደገና ደግሞ 150 ካሬ ማለት ጎኑን 10 እርምጃ ተራመዱና እርዝመቱም 15 እርምጃ ስትራመዱ 150 ካሬ ነው። እንደዛ አድርጋችሁ አስረድታችሁ ላኩ። እንደዚህ የማያውቁትን ነገር አስረድታችሁ ላኩ። ምክንያቱም ከሩቅ ቦታ ነውና ቤተሰቦቻችሁ የሚመጡት። ይሄንን ካሁን በፊትም ተናግሬያለሁኝ። አሁንም እየመጡ እንደዚህ የሚመለሱ አሉና እነሱም እንዳይለፉ እኔም እዚህ ጋር እነሱ ጋር ሄጄ ቢያንስ ያውቃሉ ብዬ እናንተ አስረድታችኋል ብዬ ሲሄድ የሁለታችንም ልፋት እንዳይሆን ይሄንን ልነግራችሁ እፈልጋለሁ። ለዛሬ እየላችሁ የቀረብኩት ቦታ ይለያል። ዩ አድርጋችሁ መስራት ትችላላችሁ። ኤል አድርጋችሁ መስራት ትችላላችሁ። ከፈለጋችሁ በሰርቪስ ከፈለጋችሁ ኤልኤም አሰራር በሁለት ተፋሰስ ማሰራት ትችላላችሁ። ዋጋውም እንደዚህ የተጋነነ አይደለም። በተለይ ከሀገር ውጭ ያላችሁ በውስጥ መስመር እንደዚሁም እየደወላችሁ እባክህን ኮምቦልቻ ከከተማ ወጣ ቢልም አቅርበልን ብላችኋል። ይሄው እየላችሁ ቀርብ ያለው ውሃም አለ። አሁን ራሱ መስራት ትችላላችሁ። የሚያግዳችሁ ነገር የለም። መብራት ደግሞ ወዲያውኑ ነው እንደዚህ የሚገባው። አያስቸግራችሁም። አሁን ስባችሁ ማስገባት ትችላላችሁ። ቆጣሪ ካለው ሰው ላይ ማለት ነው ስባችሁ ታስገባላችሁ ብዬ ስላችሁ። ስለዚህ ማህበር ቦታ ላይ እንግዲህ አንዴ ቤት መሰራት ከጀመረ ወዲያውኑ ቶሎ ነው የሚደምቀው። ይሄ እንግዲህ ማህበር አሁን የደመቀው ማህበር መጀመሪያ ላይ ሳቀርብላችሁ አሳይቻችኋለሁኝ። ይሄ ረጋ አሁን አይደምቅም እያላችሁ ቤተሰብ ራሱ መጥተው የተመለሱ አሉ። ወዲያውኑ እንግዲህ ዓመት ባልሞላ ጊዜ ውስጥ ነው ቶሎ ድምቅ ያለው። ይህንን አንዳንድ ልጆች በቃ ችላ እያላችሁ ጊዜውን የምታስረዝሙና እንደዚሁ ደግሞ ብራችሁን ባንክ ቤት አስቀምጣችሁ በአመታት የምታስቆጥሩ አላችሁ። እንደዚህ ቦታ ቤት እየፈለጋችሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ ልትወስኑ ይገባል። የዚህ የ200 ካሬ ቦታ ዋጋው 900 ሺህ ብር ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። እንደዚሁም ደግሞ ንግድና መኖሪያን ያካተተ አፓርታማ ወሎ ኬሚሴም ለምትፈልጉ አለ። 1500 ካሬ ነው። የአባል ብዛት 50 አባል ነው ያለበት። በየወሩ ሳይሆን የምትቆጥቡት የመዋጮ ብር ነው የምትከፍሉት። ከ4 ወር እስከ 5 ወር ባለው ጊዜ ከ50 ሺህ እስከ 60 ሺህ ድረስ ነው የምትከፍሉት። የአንድ ሰው እጣ ነው። ዋጋው 580 ሺህ ብር ነው። ድርድር አለው። ገዢ የሆናችሁ በውስጥ መስመር ማናገር ትችላላችሁ። እንደዚሁም ደግሞ ደሴ ገራዶ የአንድ ሰው እጣ አለ። ባለ 3 መኝታና አንድ ሱቅ ያለው ነው። አሁን ግንባታው እየተገነባ ይገኛል። የእሱ ዋጋው እንደዚህ የተጋነነ አይደለም። በየወሩ 5000 ብር ትቆጥባላችሁ። የስም ማዞሪያ 5000 ብር ነው። የመዋጮ ደግሞ ከ3 ወር እስከ 4 ወር ባለው ከ30 ሺህ እስከ 40 ሺህ ድረስ ነው የምትከፍሉት። የመዋጮ ብር በምታወጡ ሰዓት የምትሸጡበት ብር እየጨመረ ነው የሚሄደው። ምክንያቱም እዚህ ጋር መገንባት እንደዚህ አቅቷችሁ አቅም ቢያንሳችሁ መሸጥ ትችላላችሁ አትርፋችሁ። ይሄንን ልታውቁ ይገባል። ዋጋው 500 ሺህ ብር ነው። የሱም ድርድር አለው። ገዢ ሆናችሁ በውስጥ መስመር ማናገር ትችላላችሁ። ውድ የቻናሌ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ ይዤላችሁ የቀረብኩት ቦታ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።